ውድ የፀሐይ ቲዩብ ተከታታዮች ፀሐይ መዝገቡ ነኝ። በያላችሁበት የከበረ ሰላምታዬ ይድረሳችሁ። ያለፈው ሳምንት ባቀረብኩት የጀነራል መኮንን ደነቀ የህይወት ታሪክ ለሰጣችሁኝ የድጋፍ አስተያየትና ሰብስክራይብ እና ሼር ላደረጋችሁ ከልብ አመሰግናለሁ። በዛሬው ዝግጅቴ የጀነራል መኮንን ደነቀን የህይወት ታሪክ የመጨረሻውን ክፍል አቀርባለሁ። ጀነራል መኮንን ደነቀ ከግርግሩ በኋላ ከግቢ ምክትል ሚኒስትርነት በፓሪስ 4 ዓመት፣ ሞሮኮ 6 ዓመት የኢትዮጵያ መንግስት ባለሙሉ ስልጣን አምባሳደር ሆነው አገልግለዋል። ከዚያም ወደ አዲስ አበባ ተመልሰው የህግ መወሰኛ የሴኔት አባል ሆነው እንዲሰሩ ተሾሙ። ከ8 ወር በኋላ ደርግ ፓርላማውን ሲያፈርሰው ጡረታ መብታቸው ተጠብቆ በጡረታ ተገለሉ። ጀነራል መኮንን ጃንሆይ እነማንን ያቀርቡ ነበር ተብሎ ለቀረበላቸው ጥያቄ ሲመልሱ በፖለቲካ ጉዳይ ራስ ካሳን፣ በቢሮክራሲ ስራዎች ጸሐፊ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስን፣ በኋላም ጸሐፊ ትእዛዝ አክሊሉ ሀብተወልድን እንደሚያቀርቡ ተናግረዋል። ጀነራል መኮንን ደነቀ ስለ ጸሐፊ ትእዛዝ ወልደ ጊዮርጊስና ስለ አጼ ኃይለሥላሴ ግንኙነት እንዲህ ብለው ነበር። ጃንሆይን ጃንሆይ ያሰኙ ጸሐፊ ትእዛዝ ወልደ ጊዮርጊስ ናቸው። ከጽህፈት ሚኒስቴር መነሳታቸውንም አስፈላጊ እንዳልነበረ ተናግረዋል። በባለሟልነት የሚታወቁት ደግሞ ራስ መስፍን ስለሽና ብላታ አድማሱ ረታ እንደነበሩ ጠቅሰዋል። ብላታ አድማሱ ጃንሆይ መኝታ ቤት ድረስ እንደሚገቡም ተናግረዋል። ከራስ ምሩ ጋር እጅግም ነበሩ። ምንም እንኳን ዘመድና አብሮ አደግ ቢሆኑም በፖለቲካ ጉዳይ አይግባቡም። ራስ ምሩ የግራ ዝንባሌ የሚታይባቸው ነበሩ። መሬታቸውን ለአሽከሮቻቸው ያከፋፈሉ ሰው ነበሩ። ቢሆንም የባላባትነቱ መንፈስ የለቀቃቸው ሰው አልነበሩም። አደግድገህ እጅ እንድትነሳቸው ይፈልጉ ነበር። ጀነራል መኮንን በምን ምክንያት ነው ጃንሆይ እና ራስ አበበ መግባባት ያልነበራቸው ወይም ጃንሆይ ራስ አበበ ላይ ቂም የያዙት በምን ምክንያት ነው ተብሎ ለተጠየቁት ጥያቄ ሲመልሱ ራስ አበበ አረጋይ አርበኛ መሆናቸው የታወቀ ነው። ጃንሆይ አውሮፓ በስደት በሄዱ ጊዜ ራስ አበበ የልጅ ኢያሱ ልጅ አንግሰው ህዝብ እንዲያውቃቸውና እንዲያቅፋቸው አድርገው ነበር። በዚህም ምክንያት ጃንሆይ የልጅ ኢያሱ ልጅ ባይሞት ኖሮ አበበ እኛን አያስገባንም በማለት ቅሬታ ይሰማቸው ነበር። ለራስ አበበ የራስነት ማዕረግ የሰጧቸው እኚሁ የልጅ ኢያሱ ልጅ ናቸው ብለዋል። ጃንሆይ እንግሊዝ ሀገር እያሉ ከራስ አበበ ጋር ደብዳቤ ሲጻጻፉ ይድረስ ለባላምባራስ አበበ አረጋይ ያሉ ነበር የሚጽፉት። ራስ አበበ ደግሞ ለጃንሆይ መልስ የሚጽፉት ራስ በሚለው ማዕረጋቸው ነበር። ይህንን የሰሙ በንጉሱ አካባቢ ያሉ ሰዎች የራስ አበበን የራስ ማዕረግ አለመጠቀሙ ጥሩ ነገር አለመሆኑንና ለንጉሱ አማክረው ራስ የሚለው ማዕረግ እንዲጸድቅ ተደረገ። ራስ አበበ ያነገሱት እሱ ደግሞ ራስ አበበን ራስ የሚለውን የማዕረግ ስም የሰጣቸው በጣሊያን ጊዜ ታሞ የሞተው የልጅ ኢያሱ ልጅ ውይይቱ ላይ በመጠቀሱ ትንሽ ታሪክ ማጣቀስ እፈልጋለሁ። እነ ራስ አበበ ያነገሱት የልጅ ኢያሱ ልጅ ስሙ መላከ ፀሐይ ኢያሱ ይባል ነበር። የአያቴ የወይዘሮ አጸደ ተክለ ማርያም የመጀመሪያ ልጅ ነበር። የተወለደው ከአዲስ አበባ በስተደቡብ በሚገኘው የዝቋላ ተራራ አካባቢ ነው። ያሳደጉትም የልጅ ኢያሱ አክስት ወይዘሮ ፀሐይ ወርቅ ዳርጌ ነበሩ። ያም ራሱን የቻለ ታሪክ ስለሆነ በሰፊው ወደፊት አቀርበዋለሁ።
ጀነራል መኮንን እቴጌ መነንን ሲገልጿቸው እሳቸው ቅድስት ሴት ነበሩ፣ የፖለቲካ ሴት አልነበሩም። እቴጌ በአንዳንድ ጉዳዮች ሚስት ለባሏ የምታደርገውን አይነት ሊያማክሩ ይችላሉ። ሀሳብ ማስለወጥ ግን የሚችሉ አይመስለኝም፣ ሰምቼም አላውቅም። አባሃና የንጉሱ ልዩ አማካሪ እንደነበሩ ይነገራል። ይሄ ልክ አይደለም። አባሃና ጃንሆይ የነገሯቸውን የሚያስተጋቡ እንጂ ጃንሆይን የሚመክሩ አልነበሩም። አባሃና ለጃንሆይ ነው ከተባለ የሚያስኮንን ስራም ቢሆን አይናቸውን ጨፍነው የሚሰሩ ሰው ነበሩ። ገበታ ላይ አብረን ስለምንቀመጥ በደንብ አውቃቸዋለሁ። አባሃና በአንድ አጋጣሚ ቁጭ ብለን ስንወያይ አንድ ቀን ለጃንሆይ የመጣ ለእኛም ይተርፈናል ማለታቸውን አስታውሳለሁ። ጀነራል መኮንን ስለ ጃንሆይ ሲናገሩ አስተዳደሬ ችግር አለበት ወይ ብለው ምክር ጠይቀው ወይም ሀሳብ ተቀብለው እንደማያውቁ ነው የገለጹት። ራሳቸውን ፍጹም ትክክለኛ ሰው ነኝ ብለው የሚያምኑ ሰው ነበሩ ብለዋል። ስለ ንጉሱ ጸባይ ሲናገሩ የጃንሆይን ጸባይ እንዲህ ነው ብሎ ለመናገር ይከብዳል። በትንሽ ነገር ይቆጣሉ፣ ይደሰታሉ። በእልፍኝ አስከልካዮች ላይ ቁጣ ይበዛል። በገበታ አቀማመጥ፣ በእጅ አነሳስ የሚቆጡበትም ጊዜ ነበር። የጸጥታ ክፍል ኃላፊ የነበሩት በኋላ ከነ መንግስቱ ነዋይ ጋር የመንግስት ግልበጣ ሙከራ ያደረጉት ኮሎኔል ወርቅነህ ገበየሁ ስለ ንጉሱ የነገሯቸውን እንዲህ ገልጸውታል። ወርቅነህ ከጃንሆይ ጋር መስኮብ አገር አብሮ ለጉብኝት ሄዶ ረዥም የባቡር ጉዞ አድርገው ነበር። ወርቅነህ አጼ ኃይለ ሥላሴ በአስተዳደራቸው የሰሯቸውን ስራዎች ሁሉ ይዘረዝርና መንግስታቸውን ዘመናዊ መልክ እንዲያስይዙት እየጠየቀ ለአልጋ ወራሽም ትንሽ ስልጣን እንዲሰጧቸው ቀስ በቀስም እንዲለቁላቸው ያሳስቧቸዋል። ንጉሱም በወርቅነህ ሀሳብ ሳይስማሙ እንዲህ ብለው መለሱለት። ወርቅነህ የበሰልክ ሰው ትመስለን ነበር፣ ካንተ ጋር መስራታችን በጣም ያሳዝናል ብለው ይቆጡታል። በህይወቱ እያለ አልጋውን ለልጁ አሳልፎ የሰጠ ማን ነው ሲሉ ይጠይቁታል። በመጨረሻም ለኢትዮጵያ ሕዝብ ብዙ ሰርተናል፣ በህይወታችን እስካለን እናገለግላለን፣ ከኛ በኋላ እግዚአብሔር ኢትዮጵያን ያውጣት እንዳሉት አጫውቶኛል። አጼ ኃይለ ሥላሴ ጨዋ፣ ታማኝ፣ አገሩን የሚወድ ሰው በጣም ይወዱና ያከብሩ ነበር። ሌባ ሰው ጨርሶ አይወዱም። ስለ ንጉሱ አመጋገብ ተጠይቀው ጀነራል መኮንን ሲመልሱ ጃንሆይ እርጥብ ስጋ አይበሉም፣ አትክልትና ፍራፍሬ በጣም ይወዱ ነበር ነው ያሉት። ጃንሆይ ተራ ወግ በጭራሽ የማይወዱ ሰው ነበሩ። ጀነራል መኮንን ንጉሱ ስዊስ ባንክ ገንዘብ ነበራቸው ስለሚባለው ሀሜታ ሲናገሩ ጃንሆይ ገንዘብና ንብረት ማሸሽ የሚፈልጉ ሰው አልነበሩ። አላደረጉትም እንጂ ቢፈልጉ ኖሮ የሚከለክላቸው ሰው አልነበረም። ንጉሰ ነገስቱ ከፍተኛውን ስልጣን የያዙ ሰው ነበሩ። ማዳን፣ መግደል ስልጣን የነበራቸው ሰው ነበሩ። ይህንን ስልጣናቸውን እንዳሻቸው ሲጠቀሙበት ነበር ማለት ግን አይቻልም። ስርዓት ነበራቸው። ገንዘብ ሚኒስቴር ገንዘብ ይሰበስባል። በገንዘቡም የሚያዙ፣ ባጀቱን የሚያጸድቁ፣ የሚፈቅዱ እሳቸው ነበሩ። ብር እንዳሻቸው የሚዘሩ ሰው አልነበሩም። ጥቂት ገንዘብ በውጪ ባንክ ሊኖራቸው ይችላል። ሲወራ የነበረው ግን ፍጹም ውሸት ነው። ጃንሆይ ቸር ወይም ንፉግ የሚባሉ ሰው አልነበሩም። የሚፈቅዱት ወጪ ለሚያስፈልግ ጉዳይ ብቻ ነበር። ወዳጄ፣ ይህ እሳቸውን ለማስጠላት የተደረገ ውንጀላ ነው። ስለ ደብረ ዘይት ቤተ መንግስትና ንጉሱ ያስጠነቁሉ ነበር ለተባለው ተራ አሉባልታ ጀነራል ሲመልሱ ቤተ መንግስቱ የተሰራው ሆራ ሐይቅ ዳርቻ ነው። ቦታው የተመረጠው ለጥንቆላ ሳይሆን ላለው የተፈጥሮ ውበት ነው። በየገዳሙ በጾም በጸሎት ተወስነው የተቀመጡ ባሕታውያንን
መጠየቅ ድሮም የተለመደ ነው። የጥንቆላ ስራ ግን ፈጽሞ አልነበረም። ስለ ልዑል መኮንን አሟሟት መንግስት በመኪና አደጋ ይላል፣ ህዝብ ደግሞ አንድ የአየር ኃይል መኮንን ገደላቸው ይላል። እውነቱ የቱ ነው ተብለው ሲጠየቁ ይህም እንደ ቅድሙ ውሸት ነው። በዚያን ጊዜ ጃንሆይ ለጉብኝት አዋሳ ነበሩ። ራስ መስፍንና ልዑል መኮንን ይመጣሉ ተብለው ሲጠበቁ ሳይመጡ ቀሩ። ይሄም የሆነው ወደ አዋሳ ለመሄድ በጉዞ ላይ እንዳሉ የመኪና አደጋ በመድረሱ ነው። ልዑል መኮንንና ደምሴ የሚባል አሽከራቸው በአደጋው ሲሞቱ ራስ መስፍን ቆስለው ሆስፒታል ገብተው በተደረገላቸው ሕክምና ህይወታቸው ለመትረፍ ችሏል። ጀነራል መኮንን መቼ ነው ንጉሱን ለመጨረሻ ጊዜ ያዩቸው ሲባሉ በ1966 ዓመተ ምህረት ከመያዛቸው 3 ቀን በፊት እንዳዩቸውና ጨርሶ የመረበሽ ስሜት እንደማይታይባቸው እንዲያውም ከመያዛቸው 24 ሰዓት በፊት መርካቶ ወጥተው ለድሆች ገንዘብ ሲሰጡ እንደዋሉና አካላዊ ሁኔታቸው ንቁና ጠንካራ እንደነበር ተናግረዋል። ጀነራል መኮንን ደነቀ በ1969 ዓመተ ምህረት የደርግ መንግስት ያለምንም ጥፋት ለ6 ዓመት አስሯቸው ከስቴዲየሙ ፊት ለፊት ከጊዮን ፋርማሲ አጠገብ የነበራቸውን ፎቅ ወርሶ መኪናዎቻቸውን ነጥቆ ባዶ እጃቸውን አስቀራቸው። ጀነራል መኮንን ደነቀ ከመሞታቸው 5 ዓመት በፊት በኑዛዜያቸው ላይ ያሰፈሩት ቃል እንደሚከተለው ነበር። ሰው በቁሙ ያልሰጠውንና ያልሰራውን በጎ ስራ ህይወቱ ካለፈ በኋላ በሌላ ሰው እጅ የሚደረግለት ተስካርም ሆነ ምጽዋት ለሟቹ ይጠቅማል ብዬ ስለማላምን በቁሜ ችሎታዬ የፈቀደልኝን ያህል አስፈላጊውን አድርጌያለሁ። ስለዚህ ተስካር እንዳይወጣ የሀዘን ቀንና የሀዘን ልብስ የሚለበሰው 3 ቀን ብቻ እንዲሆን፣ አበባ ጉንጉን እንዳይቀመጥ፣ መቃብሬ ዘመን ባመጣው የሐውልት አሰራር መሆኑ ቀርቶ በተራ ሊሾ ብቻ የተሰራ ይሁን። በላዩ ላይ ብሪጌዲየር ጀነራል መኮንን ደነቀ ከ1905 እስከ ዳሽ ዓመተ ምህረት ብቻ እንዲጻፍበት የሚል ኑዛዜ ነው የተውት ከማረፋቸው ከ5 ዓመት በፊት። ጀነራል መኮንን ደነቀ በ1995 ዓመተ ምህረት በተወለዱ በ90 ዓመታቸው ከዚህ ዓለም በሞት ተለዩ። ደርግ ሀብታቸውን የነጠቀው ሳያንስ ወያኔ ስልጣን ሲይዝ ደግሞ ለልጃቸው ለመንግስቱ መኮንን የሰጡትን ሸረተን አካባቢ የነበራቸውን እንደ ቅርስ መጠበቅ የነበረበትን ቤት አላሙዲ ለፕሮጀክት ይፈልገዋል ብለው ነጥቀው አፈረሱት። ይሰራል የተባለውን ፕሮጀክት ለረጅም ጊዜ ሳይሰራ ቆይቷል። ለመንግስቱም የማይመጣጠን ገንዘብና በጣም ሩቅ የሆነ ባዶ ቦታ ሰጡት። እሱንም በተወሰነ ጊዜ ቤት አልሰራም ብለው ነጠቁት። ከስንት ጭቅጭቅና ጉቦ በኋላ እንደገና ሌላ ሩቅ ከተማ ባዶ ቦታ ሰጡት። የጤናው ጉዳይ ያሳሰበው ሲመጣ ወደ ካናዳ ተመልሶ ሄደ። ሕክምናውን እየተከታተለ እንዳለ ጃንዋሪ 3 2020 ላንደን ኦንታሪዮ ካናዳ አረፈ። የዛሬው ዝግጅቴን በዚሁ አጠቃልላለሁ። በሌላ ዝግጅት እስከምንገናኝ ቸር ይግጠመን።